ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። የዛሬው መልእክታችን ልክ እንደወትሮው አምላክን በማመስገን እንጀምራለን። የዛሬው መልእክታችን አምላክን ስናመሰግን በብዙ ነው የምናመሰግነው። ለጥሪያችን መልስ ስለሰጠ አምላክ እናመሰግነዋለን። ያለፉት ሳምንታት ትንሽ ጥሩ አልነበረምና አምላክን ጠይቀነው አላሳፈረንም። ወዲያው ነው መልስ የሰጠን። እንግዲህ ምናልባት የኛም ደረጃ ከፍ እያለ እየሄደ መሰለንና ለዛም ይሆናል ለጥያቄያችን ቶሎ ቶሎ መልስ የሚሰጠው። ያው ባለፈው እንዳልናችሁ እንደኛ አይነት ጸጋ የተሰጣችሁ ሰዎች ሁሉም አንድ አይነት ቢሆኑም ግን እንደየደረጃው ይለያያል በውስጡ። እኛም ያው ታዳጊዎች ነን፣ እያደግን ነው። ግን ያው አንድ ነገር የሚያሳየው ደረጃችን እያደገ መሄዱን ነው የሚያሳየው። ፈጣሪ አንዳንድ ጊዜ ባሪያዎች በጣም ሲያዝኑ መልስ የሚሰጥበት ሰዓቶች ያጥራሉ፣ አይረዝሙም፣ ያጥራሉ እና ቶሎ መልስ ይሰጣል። ያለፉት ሳምንታት መልስ የሰጠበትን መንገድ ስናየው በእውነቱ አምላክ የተመሰገነ ይሁን። ከመጀመሪያው መልስ ከሰጠው በላይ የሁለተኛው መልስ የሰጠው ከፍተኛ ነበረ። በዋጋም በምንም ሲተመን በሁሉም ነገር ሲተመን ከፍተኛ ነበርና አምላክ የተመሰገነ ይሁን። እኛ ምን እንላለን? የእስራኤል አምላክ የተመሰገነ ይሁን ነው የምንለው። የአብርሃም የይስሐቅ የያዕቆብ አምላክ የተመሰገነ ይሁን። መልስ ይሰጣል። ጥያቄ ስጠይቅ መልስ ቶሎ ነው የሚሰጠው። እንደየእምነትህ ነው። እንግዲህ ሁሉም አማኝ ቢሆንም ምን ይባላል? እምነት በስራ ይገለጣል ይላሉ። እምነት በስራ ይገለጣል። የመጀመሪያው እውቀት ነው። ሁሉም አዋቂ፣ ብዙ አዋቂ ሰዎች አሉ፣ በትምህርት በተለያየ ነገር ያገኙ። እውቀት የመጀመሪያ እውቀት ፈጣሪን ማወቅ ነው። ከዛ እውቀት ብቻውን ደግሞ ዋጋ ያለው ማመን አለብህ። የመጀመሪያው እምነት፣ የመጀመሪያው እውቀት አምላክን ማወቅ ነው። የሁለተኛው ደግሞ ማመን ነው። እሱም ማመን ነው። እምነት ግርች አምኛለሁ ስላልክ ዝም ብሎ አይተውህም። አምላክ ይፈትንሃል በዛ ውስጥ። እንግዲህ እምነት በስራ ይፈተናል። እምነት ብቻውን ባዶ ነው ስራ ካልታከለበት ይላሉ። እና ያው እግር መንገዱ ማለት ማስረዳታችን ነው። እኛ ያው እንግዲህ አንድ ነገር ያለን ኃያል አምላካችን ብቻ ነው እና ምንም ነገር ስንበደል፣ ምንም ነገር ስንከፋ እነግረዋለን። እሱ በአንድ ሎሚ አንድ ዱባ የሚያስከፍል፣ በአንድ ሎሚ አንድ ፒክአፕ ሙሉ ሎሚ የሚያስከፍል አምላክ ነው። ያ ማለት እንደው ማሳነሳችን አይደለም፣ ከአእምሮ በላይ ነው ማለታችን ነው። ያ ከአእምሮ በላይ ነው። አንተ እመን እንጂ ለእግዚአብሔር ቀላል ነው ይላሉ። አንተ እመን እንጂ ለፈጣሪ ቀላል ነው። ዋናው ነገር አንተ ማመንህ ነው። እምነትህ ይፈተሻል በተለያየ መንገድ። አምላክ ሁልጊዜ ባሪያዎቹን ይጠብቃል። ባሪያዎቹን ሲጠብቅ ዝም ብሎ ለምሳሌ አይደለም የሚጠብቀው። ጥያቄያቸውን ይሰማል። ጥያቄያቸውን ሰምቶ መልስ ይሰጣል። መልስ ሲሰጥ የሚሰጠው መልስ እጅን በአፍ ላይ የሚያስጭን መልስ የሚሰጠው ኃያሉ አምላክ የተመሰገነ ይሁን። የዛሬው እንግዲህ ነገራችን ምንድነው? አንዲት ትንሽ ነገር አይተን ነው። ምን ይላል የኛ ሀገር ሰው? ያደቆነ ሰይጣን ሳያቀስ አይገልም ይላሉ። ያደቆነ ሰይጣን ሳያቀስ አይገልም ምን ማለት ነው ሲባል ሌባ ላመሉ ዳቦ ይልሳል ማለት ነው። አመል ሆኖበት ነው፣ ርቦት ወይም ተቸግሮ አይደለም። አመል ሆኖበት ነው የሚሰርቀው አሉ። ሌባ ላመሉ ዳቦ ይልሳል ይላሉ። እና አንዳንድ ጊዜ ይገርመናል እንዴት ይሄ ንግድ እንደሚያተርፋቸው አላቅም። ግን ያው ለእኛ ጥሩ ነው፣ ያተርፈናል። ንግዱ በጣም ነው ያተርፈን። ባለፈው ሳምንት ያው አንዲት ንግድ ነበረችና በብዙ ነው ያተረፍነው። በፈጣሪ ዘንድ በብዙ ነው ያተረፍነው እኛ እና አምላክ የተመሰገነ ይሁን እንላለን። እንግዲህ ለነዛ ልቦናቸው በተለያየ ነገር ለታወሩ፣ አይናቸው በተለያየ ነገር ለታወሩ ሰዎች አምላክ አይነ ብርሃናቸውን ይመልስላቸው እንላለን። አይምሯቸውን ይክፈትላቸው እንላለን። ያው ምን ይባላል ሌላ ነገር? አምላክ የተመሰገነ ይሁን። ሁሌም ቢሆን የአምላክን ባሪያዎች ስትነኩ የሚከፈለው ዋጋ የትየለሌ ነው። እግር መንገዳችን ነግራችኋለን። በግብር ከፋዩ ገንዘብ ደሞዝ የምትተዳደሩ ሰዎች ስትበድሉ የሚጎዳው አገሩ ነው እንላለን። እናመሰግናለን። ቻው